እሺ በይ ሀይሚ፣ እሺ በይ በእናትሽ። እሺ በቃ ፈጣሪ ይመስገን ዛሬ መጣሁት ማለት ትንሽ 1-3-4 ቀን ያለኝና እዚህ ኢትዮጵያ ላይ ማለት ነው። እና የኔ ቆንጆ ቤቢዬን የኔ ጨረቃን የኔ ቅመምን ዛሬ ስጦታ ይዤላ መጥቻለሁ እና በጣም መወደው። ኧረ እባክህ ማንን ነው የምትሸውደው? እኛን ነው የምትሸውደው ወይስ ሀይሚን ነው? አንተ ብቻ አሸሼ ገዳሚ ልትል ነው እያለች እንደዚህ እያለች ትታት ትሄዳለህ። ኧረ ምንሼ ነው? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ? እንደየሰዓት አቆጣጠራችሁ በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ አማን፣ እግዚአብሔር ይመስገን። እንግዲህ በዛሬ በተለቀቀው ቪዲዮ የእውነት በጣም ነው ዳኒ የእውነት 100% ይገባል ማለት ነው። በጣም ተውኖታል፣ በጣም ማለት ነው። ማርያምን እንደው በሳቅ ጀምሬ መግቢያውን ማለት ነው በሳቅ ነው ጨረስኩት። እኔ የምለው ሀይሚ እንዴት አልጠረጠረችም? ብሩኬ እሱ የሚልሽን አድርጊ እያላት ነው፣ ትቼሽ እሮጣለሁ እያላት ነው። እንዴት ነው ያልጠረጠረችው? ምላሹ ጠብቅ ብሩኬ ማለት ነው። ሀይሚ ናት። ሀይሚ እልህኛ ብድሯን ሳታውል ሳታሳድር ሳትመልስ እንቅልፍ የማትተኛ የፕራንክ ንግስት ማለት ነው። እና ከእሷ ጋር እንደዚህ የተሳፈትክ የእውነት ምላሹ ጠብቅ፣ እጥፍ ነው የሚሆንብክ የምር። የነገው ታያላችሁ። እንዳውም ካላሳደረችበት ማለት ነው። የምር እኮ ነው የተጨነቀችው፣ የምርዋ ማለት ነው። ግን ብዙ ነገር ብዙ ቦታ ያጠራጥራል ብሩኬ ማለት ነው። የሚልሽን አድርጊ ምናምን እያለ ይሁን እየገፋፋት እንዴት አልነቃችም? እና በጣም ፈታን አደረገችን የእውነት። የዛሬ የእውነት በጣም ደስ የሚል ቪዲዮ ነው። በጣም በቃ ተውኖታል ዳኒ የምር ትክክለኛ እብድ መስሎ ማለት ነው። ትክክለኛ የተወነው የእውነት በጣም ጎበዝ ነው። በጣም ማለት ነው። ገና አግባቡ ማለት ነው የገባበትን ፓርት የእውነት በጣም ደስ የሚል ነው እና ጎበዝ ነው። ችሎበታል፣ ተወኖታል በጣም ማለት ነው። በጣም እያሰቃያቸው ነበረ። በቃ ፕራንክ ማለት እንዲህ ነው የምር። ፕራንክ ማለት በቃ እኔ እንጃ ብቻ እስካሁን እነ ብሩኬ ከሰሩት ፕራንክ ይሄ አንደኛ ፕራንክ ብዬዋለሁኝ። ኦዲየንስን እያዝናና በቃ ኦዲየንስን የማያስከፋ ፕራንክ ማለት ይሄ ነው ማለት ነው። እና በዚሁ ቀጥሉበት፣ በዚሁ ማለት ነው። ግን ደግሞ ምላሹን ጠብቅ። እንዳው ካላስለቀሰች ካላበሳጨች ታየኝ ማለት ነው። የነገው ታየኝ። ሀይሚ በጣም እልኛ ናት። በጣም ማለት ነው። በትንሹ ማለት ነው። በትንሹ በቀደም እራት ልጋብዝሽ ያላትን በትንሹ ማለት ነው። ይሄንን ለምን ያደርገኛል ብላ ራሱ እሱ እዛው አየር በየር ነበረ እየመተቻቸው የነበረው ማለት ነው። ግን ደግሞ እሱም አልበቃ ብላ በማግስቱ ምን እንዳደረገችው አይታቸዋል። ጸጉር ካልቆረጥኩ እያለች ማለት ነው። ከማጠርዋ መወጣጠርዋ በምን ቁመቷ ነው አሁን የብሩክ የጸጉር የምትቆርጠው ማለት ነው። እና ቅመሟ እስኪ ያንቺ ደግሞ ይታያል። ከባድ እንደሆነ ይታወቃል፣ ግልጽ ነው። ግን የዛሬ በጣም ነው የተመቸኝ፣ በጣም ማለት ነው። ደስ ይላል። ፍራንክ ማለት እንደዚህ ነው በቃ ማለት ምንም እንትን የሌለበት ማለት ነው። ትንሽ እሷን ብትጨነቅም ኦዲየንስን ደስ የሚል ነው፣ የማያስከፋ አይደለም። እና በዚሁ ቀጥሉበት። የምር በጣም ደስ የሚል ነው። ያው እኛ ሰዎች ስንባል እኮ እንደዚህ አይነት አይወድልንም። ስንባላ፣ ስንፋታ፣ ስንጣላ ምናምን ነው የምንወደው ማለት ነው። እና በዚህ አይነት ፕራንክ ተለማመዱ ኦዲየንሶች ማለት ነው። እና ይታያል ሁሉን ነገር በኋላ ማለት ነው። በመልሱ በዚህ መልስ በዚህ ሽቶ አታሎ ማለት ነው ደግሞ ማለት ነው ሊሄድ ነው አለና 3 ቀን ነው 4 ቀን ነው የቀረኝ ሊሄድ ነው እያለ ነበረ። ሀይሚን ትቶ ነው የሚሄደው እንዲህ አንተ ብቻህን ሄዳ ሸሸ ገዳሜ ልትል ነው እያለችው እንዴት ነው ትቷት የሚሄደው ማለት ነው? አይ ዶንት ኖ እርግጠኛ አይደለሁም።
አውቆ ይመስለኛል ሁለቱ ይዟት የሚሄድ ይመስለኛል። ፓስፖርት ያወጣችሁ ለምንድን ነው? አይኖ ስተሰርታለች በስተትም ቶሎ ይቀዷል ብዬ አላስብም። እንዴት ያው ንዴት መጥፎ ነው፣ ግን ደግሞ እሱ ወዲያውኑ ነገሮችን ቶሎ የሚወስን ልጅ አልነበረም። በጣም አስተውሎ ተረጋግቶ አይቶ ነበረ ነገሮችን የሚወስነው። ይሄ በቅርብ ያመጣው ጸባዩ ነው ማለት ነው። እውነቱም ከቀደደው የእውነት በጣም ነው የሚገርመውና በአንድ ቀን ያው ንዴት ነው ቢሆንም ፕራንክ እንደሆነ እያወቀ ማሳመኛ መንገዶች ብዙ መንገዶች ቢኖሩትም እስከ መጨረሻው ማየት ይኖርበታል ብዬ አስባለሁኝ። እሷም እኮ ብላለች ለኦዲየንስ ራሱ እያወቀሰች ነበረ። ሁለተኛ፣ ሶስተኛ፣ አራተኛ እስክታዩ ድረስ አትፍረዱ እያለች ነበረ። ጭራሽ እስከ አራተኛ ፕራንክ ማለት ነው። እና አሁን ከአሁን በኋላ ያሳድራሉ ብዬ አላስብም። በብዙ መንገድ ስለተቀጡ ማለት ነው። ኤኒዌይ ትቷት ይሄዳል ብዬ አላስብም። ማለት አምነት ሹር ማለት ይቀደዋል አይቀደውም ምን ላይ ይሆናል ትቷት ሲሄድ ማለት ነው። እሷን ደግሞ አታረገውም አይባልም፣ ተከትላው ትሄዳለች። ምክንያቱም ብዙ ኦዲየንስ የሚያውቋት አሉ፣ በፐርሰናል የሚያወሯት ማለት ነው። ይቀበሏታል፣ ትሄዳለች፣ ፕራንክ ታደርጓለች፣ ወይም ማለት ሰርፕራይዝ ታደርጓለች። ፕራንክ አይደለም ሰርፕራይዝ ታደርጓለች ብዬ አስባለሁ። ቡታጀራ እንደሄደች ሁሉ ማለት ነው። ምክንያቱም አሁን ፓስፖርት በእጇ ስለሆነ ያው ብራችሁ ነው የሚጨነቀው። ታደርጓለች ብዬ አስባለሁኝ። ሆኖም የት እንዳረፈ ብቻ ባታቀም ኢንስታግራም ትደውልለታለች፣ እንትን ኢሞ ምናምን የትም ሀገር ብትሄዱ የትም ሀገር ማለት ነው ስለሚሰራ ዋይፋይ ብቻ ማስገባት ነው የሚጠበቅባችሁ። እሷ ደግሞ ብዙ ታዋቂ ስለሆነች አታረገው ማለት አይደለም። ይሄንን እድል እንዳትበላ ብሩኬ ተብዬው ማለት ነው። እና ዛሬ ሰራሃልን። የምር እኔ ልቤ ቁስልን ያለው የእውነት ልቤ በጣም ቁስል። በጣም ደስ የሚል ፕራንክ ነበረ። እኔ ዳኒ ነው በቃ የሀይሜ እንትን መጨነቅ፣ በዛ ላይ ምንጽሩ ነበር እያሳቀኝ የነበረው። ምንጽሩ አርጋው ለመሮጥ እና በጣም አስቆኛል። በጣም ደስ የሚል ፕራንክ ነበረ። ቀጥሎበት፣ ግን ደግሞ መልሱን ምላሹን ጠብቅ ማለት ነው።